ካከለ አሳን እግዚአብሔርን እየነገርኩኝ ነው። እሸካከ ቀባቶ በደንብ ይሰሪ ሳትገረዝ ይትኖሩ ሰውዬ አመዳም በሄደች አንተ ብሩክ ሚስት ወስደ ከዛ ምን ልታደርግ ነው? ምን ልታደርግ ነው? ሚስት ከደለ ማታ ምን ይጠበስ ነው የምትለው አንተ? አነጋገሬ ራሱ አስተካክል አሳን እግዚአብሔርን እየነገርኩኝ ነው። እሸካከ ቀባቶ በደንብ ይሰሪ ሳትገረዝ ይትኖሩ ሰውዬ አመዳም ሰን የብሩክ ወንድም የብሩክ ጎን የጀርባ አጥንት እነነ ስትሉ የከረማችሁት ዛሬ ደግሞ እንደ ድራማው ሀይሚዬ እርጉዝ ስለሆነች የብሩክን ሚስት አንከበከበ። የሀሰን ጥፋት ምንድን ነው? ሲጀመር ሀሰን እኔ ዝብርቅርቅ ነው እኮ ሪሊውን ነው የምነግራችሁ። በትላንትና ዕለት ግን ሀሰንን የሚያሞግሱ ሁሉ ማለት ነው ሀሰንን እየተሳደባችሁ ነው። ሀሰን ማለት የብሩክና የሀይሚዬ አብሮ አደግም ናቸው፣ የአንድ አካባቢ ናቸው። ሀሰን ሲጀመር ጠሽ ነው። ትላንት ያደረገው ነገር ግን የሚያናዳችሁ ነገር የለም። ትክክለኛ ነው ትላንት ያደረገው። ለምን ሀይሚና ብሩክን እንኳን ሀሰን ቀርቶ እሙሽ ጋሽዬ መለየት አይችልም። ለምን ሀይሚና ብሩክን አንድ አላህ ሱብሃነሁ ወተዓላ ነው ያጣመራቸው። ገባችሁ? ስለዚህ የሀሰን ስህተት ለእኔ አልታየኝም። ገባችሁ? ትክክል ነው። እንደ ድራማው ትክክል ነው። ሀይሚትዬም ደግሞ እንደ ድራማው ትክክል ናት። ለምን አንድ ሰው ቺት አድርጎ በላያችሁ ላይ ተውት፣ ወልዶ የመጨረሻ ስቴፕ ነው። ቺት ካረገ ከዛ ሴት ጋር ካስረገዛት እናንተ መራቅ ነው ያለባችሁ። ሀይሚትዬ አሁን ውሸት ነው አያደርግም። ግን ሀይሚትዬ መሰረት ትዕግስት ፈለቀች ባሏ ከሌላ የወለደውን ታሳድግ አንድ ላይ ኔቨርስ የልጅ አባትም በተቻላት ማስታረቅ ነው ያለባት። ካልተቻላት ደግሞ መራቅ ነው ያለባት ከወለደ ልጅ ጋር። ግን ለምን በዚህ ኤጁ ሲጀመር ብሩኬ አያደርገውም። ግን ሁሌ ሀይሚትዬ ፌንት እየሰራች ሁሌ ሀይሚትዬ እየወደቀች ስትሸቅሉ አይደብራችሁም? ብሩክ ሁላችሁም ማለት ነው። ሲቀጥል ውዶቼ ኮፒ ሊንክ እንትን እያደረጉበት ነው፣ ሪፖርት እያደረጉበት ነው። ማን ነው ስሙ? የቢኒያም ማለት ነው። እሱም ትላንትና መጥቶ ነበር ከእሷ ጋር መጫወቻ በሀይሚና በብሩኬ ሸቅሉ ማለት ነው። እኔ ትንሽ ቀር የሚለኝ ምንድን ነው ወዶቼ፣ እይታው ጥሩ ነው። ብሩኬ ሀይሚዬም ሀምዱሊላ እየታየላቸው ነው። የእነሱ ማግኘት እኛን ያስደስተናል። ግን በቃ በይፋ ለኦዲየንስ ይንገሩ። ገስት ሲገቡ አሁን ይገባሉ፣ በ20 ምናምን ይመጣሉ ገስት ላይ። ኦኬ በ20 ምናምን ወይ ደግሞ በ27 ገስት ላይ ይመጣሉ። ዘር ለገበሬ ምናለች በሉ። ጌም ይጫወታል ብሩኬ። እኔ ብሩክን በደንብ ነው ማውቀው ማለት ነው፣ በልቼዋለሁ። እኔ ጥላቸው የለኝም፣ ግን እንዲሁ ስለሚገርመኝ ነው የምነግራችሁ። ስለዚህ እንደዚህ አይነት ቪዲዮ መስራት መብታቸው ነው፣ እንደና አብርሽ መስራት መብታቸው ነው። ግን በቃ ኦዲየንስ እኛ ብዙ ነገር እይታ ይደክማል፣ ስራችን እየተሰራ አይደለም። ስለዚህ እኔም ሀይሚዬም እንደዚህ አይነት ነገር መስራት እንፈልጋለን፣ በቃ እንፈልጋለን ካሉ መብታቸው ነው፣ እንደና አብርሽ ማለት ነው። ህዝቡ ይበታተናል፣ እንደ አብርሽ የፈልገ ያል ስለምንወዳቸው እናያቸዋለን። ግን ይሄ የሚያለቅሱት እንቅልፍ የሚያጡት ስራ አይደለም ድራማ አይደለም ለምትሉ ማለት ነው። እኔ አልምልም። የሚሰሩ ስራ ድራማ ነው፣ ኦፍኮርስ ድራማ ነው። እንደ ድራማነቱ ግን ስህተት እየተሰራ ነው ያለው። ለምን ዛሬም በሀይሚ መውደቅ፣ ሀይሚ ወደቀች ማለት ብዙ እህቶች ልብ ይሰብራል። እኔ ራሴ ቪዲዮ አልሰራም ብዬ ትቼ ወጣ ብዬ እንጆ አድርጌ ሌሊት በዛኛው ዘር በሚለው ስልክ ቪዲዮ ሰርቻለሁ። ባይዘው በዛኛው እንትን ማለት ነው ቻናሌ። ለምን በቃ ሀይሚ ሳታለቅስ የሚሰራ ነገር የለም። ሀይሚ ሳትወርቅ ለምን ፍራሽ ላይ አይደለም የምትወርቀው እኮ። ይቅርታ ሹቶች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ፣ እኔ ነግሬያችኋለሁ እኮ ድራማ ስራ እንደሆነ በደንብ ነው ማውቀው። ገባችሁ? 100% የብሩኬ ልጅ እንዳልሆነም አውቃለሁ። ግን የሚያናደኝ ምን እንደሆነ ልንገራችሁ። በጣም የዋሆች አሉ እኛን የማይሰሙ፣ እኛ ከጥፍር ከምናቸው የማይቆጥሩም ማለት ነው። ሀይሚና ብሩክን ብቻ የሚያምኑት ህፃኗን ልጅስ እንዴት እትዬ ውዴ ማለት ነው ትንሽ እታጉዬ አይም ሶሪ ህፃኗን ልጅ እንዴት ሴት እያከራዩ ነው፣ የሰው ልጅ እያመጡ ነው። ጠይብ እንዴት ህፃኗ ልጅ ለምትሉት እዩ ምሰራው ምንድን ነው? ዝሙት ሳ
ከዩ ጋር እስቲ ቁጭ ያለ ቤተሰብን ቁጠሩ። እናት ሽማግሌ ሳይቀርን እኮ ጋሽዬ ከእዩ ጋር ቁጭ ብሎ አውርተዋል። እሙሽማ አውርታለች። እዩ ማለት ዝሙተኛ ነው። ስለዚህ ቡታጅራ ላይ እኛንን አጽያት ምንገባው ቡታጅራ ላይ እኔ አኡዝ ቢላሂ ምን ሸጣን ራጂም እኔ እንደዚህ አልሐምዱሊላህ አያውቁም። ቡታጅራ ላይ ገባችሁ? ባላቸው ነገር አያመሰግኑም። ዩቲዩበሮቹም ቢሆኑ ትላንትና ምን ነበርኩ ብለው አያስቡም። ችግሩ ምንድነው? ፉክክር ከማጋ ከአብርሽ ጋር ገባችሁ? ሞትስ ሞት ቀኑ ማይታወቀው ሲመጣስ? ሁላችንም ወንጀለኛ ነን፣ ንጹህ አይደለንም። ግን ቢያንስ እኔ ባለኝ ነገር በጣም ነው የማመሰግነው። በያዝኩትን ነገር ፈጣሪን በቃ ከጠየቅኩት በላይ ሰጠኝ ብዬ ነው የማመሰግነው። እንግዲህ መኪና ሳይኖረኝ ማለት ነው ሰራተኝነት ሰው ቤት እየሰራን ፈጣሪን እንደዚህ ነው እኛ የመዳም ቀወምሹ ከኛ አልፈን ለነ ብሩኬና ለነ ሀይሚ እናስባለን። ሀሳብ ማለት እኮ ቀላል አይደለም ውዶቼ። ሰው እንቅልፍ እያጣ የሚያለቅሳሉ። በውስጥ ያልመለስኩላቸው 2 ልጆች አሉ። ረቤን ነው የምላችሁና ለምንስ እንደዚህ አይነት ቪዲዮ ከሰሩ ኦዲየንስ ምን ያደርግላቸዋል? ለምን የሆነ ታይም ላይ የመጡ ገስት ላይ ሆዳችንን ልባችንን እንትን ይላሉ? ይስሩ። እኔ አሁን ሩታ አብርሽ በደንብ ስተይላቸው 1 ሚሊዮን ሲገቡ ባልከታተላቸው ደስታዬ። አብርሽ 500 ሺህ ገባ ሲባል 1 ሚሊዮን ይገባዋል። እኝን ሁሉ ያወቅኩት በአብርሽ ነው ብዬ ገባችሁ? እንደሰታለን። ግን እኔ አብርሽና ሩታ ማየት ስላቆምኩ ምን እንደሆነ ቪዲዮን አላውቅም። ለምን አብርሽና ሩታ ደግሞ ፍቅር ናቸው። ስለዚህ አንዳንዴ በቃ ብሩክና ሀይሚ ቢያንስ ኦዲየንሶች ምን ያህል የዋዎች እንደሆኑ ታውቃላችሁ። ለእነሱ አስቡላቸው። ገስት ላይ ደግሞ እንትን እያደረጉ ነው ሪፖርት። እኔ ራሴ አላውቅም ነበር። ለምን ዋሻቸዋለሁ? ቤት የጨረቃ ፋሚሊዎች እኮ ስማርቶች ናቸው። እኔ ሪፖርት እንዴት እንደሚደረግ አላውቅም። አሁን ይሄ ቁጭ ብዬ አየኋቸው እንዴት እንዳደረጉ። አንደኛ ነገር ወዶቼ ሪፖርት ስላረጋችሁ ምናምን ብቻ ሳይሆን ይሄን እኮ ዲስከስ አድርገው ተመካክረው ነው ከብሩኬ ጋር እየተሰራ ያለው። ለእናንተ ማሰብ ያለባቸው ብሩክና ሀይሚ ናቸው። አንዳንዴ ሀቁን ካወራ ማለት ነው። ግን አንድ ሰው የምንወደው ነገር እንደነገርኳችሁ እኔ በፊት በሩታ አልቅሻለሁ። ረቢ ነው የምላችሁ አዘፈርስታ ሚዲያ ላይ ማለት ነው። አሁን ግን አልሐምዱሊላህ በዱዓ ትተውኛል። እዚህ ጋር ቢፈርጡ አሁን ላይ ቪዲዮቸውን እያየሁ አይደለም። ግን ያኔ ማለት ነው ከጥሩ ነገር ነው ወደ መጥፎ ቪዲዮ የመጡት። ገባችሁ? አይኔ በቃ ይከደናል። ጥፋተኛ እየሆኑ እከራከራለሁ። በፍጹም እንዲህ ቢሆን እንዲህ ነው፣ ነገ የተሻለ ቀን ይመጣል። አብርሽ እንደዚህ አብርሽና አባታችንን እንዲህ እያሳከመ እንዲህ ቤት እየሰራ ጥፋት እያጠፉ ድርቅ ነበር ምለው። ረቢ ነው ምላችሁ። እና አሁንም እኛ የኛ የጨረቆች ጥፋት አይታየንም። ቢታየንማ ከቡታጅራ ማን ሄዶ ብለን እንነሳለን። ገባችሁ? እና ብዙ አላውራባችሁ ውዶቼ። የመጨረሻ መልእክቴ ድራማ ነው የሚሰራው። ብሩኬ ሁሉም በሰላም ወደ ሸገር እሱ ነው የሚወስዳቸው በራሳቸው መኪና ነው። በዛ ሰዓት ደግሞ መኪና እንዴት ነው? በራሳቸው መኪና ነው የሚሄዱት። ስለዚህ ድራማ ነው ውዶቼ፣ አትጨናነቁ። እውነታው ድራማ ነው 100% ማለት ነው። ግን ለምን ይሆናል? ለምን ሀይሚዬን በዚህ መልኩ እየወደቀች እያለቀሰች ሁሌ ለምንስ እንዴ? እና ብሩኬ ቆም ብላ አስብ። ለኦዲየንስን ተሰናበቱ፣ ስሩ። ኋላስ እኔ የስሩ ብያለሁ። ኋላስ ሲጀምር አያቆመም ብሩኬ። እዚህ ጋር ሙሽ ብትናገረው ቪው እየታየለ ብሩኬ ሊያቆም ያሰላም። እና ሀሰን ደግሞ ጥፋቱን እየታየኝ አይደለም። ትላንትና ሀሰን ሲጀምር ምን እንደሚያወራም አይታወቅም። የሆነ በቃ ሀሰን ምኑም ተይዞ ምኑ እንደሚጨበጥ ገባችሁ? ምኑም ማለት ነው። ትላንትና ሀይሚን ቢያንከበክባት እኔ ምንም ችግር የለውም። ምንድን ችግር አለው? የብሩክ ወንድም አይደል እንዴ ብሩክ እያላችሁ ዛሬ ደግሞ ሀሰን አልተገረዘም፣ ሀሰን እንደዚህ አልሆነም፣ እንዲህ አልሆነም። ስጠፍር ወደ ራሳችሁ ተመለሱ። በቃ ተው። ይስሩ። እኔ ሀይሚን እያስለቀሱ ስለሆነ ነው። ይስሩ። ድራማ ናት ለምትሉኝ እህቶቼ ደግሞ ቡታጅራ ላይ ዲኤንኤ የለም። ገባችሁ? እውነት ቢሆን በአንዴ ብሩኬ አያምንም። አዲስ አበባ ይኬድ ይላል። ገባችሁ? ወረቀቱ ላይ እንትን የለም፣ ማህተብ የለውም። ስለዚህ እዚህ ጋር የተሰራው ስራ ነው። ኦፍኮርስ 100% ስራ ነው። በቃ ግን ሀይሚዬን ለምን ያስለቅሷታል? ሁሌ በእሷን በማልቀስ ይደብራል። ለማንኛውም እንዳይረዝምባችሁ ውዶች ይሄን ይመስላል። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ይጠብቃችሁ። ዱአ አድርጉ። እናንተ ከምር ዱአ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ